እያለብሽ ነው እንዴ? አዎ ማሪኝ ብዬሻለሁ እጎዳብሻለሁ ማሪኝ ብዬሻለሁ እታማብሻለሁ ሰው ሆኖ ስህተትን የማይሰራ የለም የአንድ ቀን ጥፋቴ ተይ ማሪኝ ግድ የለም አሃ ምንድነው? ለምን መጥረጊያሽ የማታበት ነው? ማን ነው የምትመጪው? በሰላም ነው እንደዚህ የሚያንኳኩት? አረ ሌላ ሰው ሊሆን ይችላል። ማንም ይሁን አግባብ ነው እንደዚህ ማንኳኳት? አስቀምጪ፣ ትልቅ ሰው ሊሆን ይችላል። እስካሁን አርፈ በሩን ክፈት። እሱን አስቀምጪ፣ ሰው ልታስደነግጥ ትችያለሽ። ጆሲ ደውሎልኝ ነው እየሄድኩ ያለሁት። አንተ አትሄድም እንዴ? እኔ ምን እሰራለሁ? ላንቺ አይደል ነው የደወለልሽ እንዴ? ለሱ እንደውዬለታለሁ። ይምጣ ስብሰባ ምናምን አለ ሲላ ነበር እንዴ? የምን ስብሰባ? እሱን ሄደን ብንጠይቀው አይሻልም? ደግሞ ስትይ ዝም ብሎ እንደደውልልኝ ነገሩሽ ማለት ስራ አይደል እንዴ? ምንድነው ስራ? ስትጠራ አቤት ስትላክ ደግሞ ወዴት ማለት ነው? ኧረ እባክሽ። አዎ አንዴ የረሳሽው ነገር ልጨምርልሽ። ምንድነው? በማንኛውም ሰዓት አንቺ መምታትንም ያካትታል። አሁን እዚህ አልነበርክ እንዴ? እኔ ጋር ነበር አልኩህ እንዴ? ምንድነው ዛሬ ሰክረህ ነው እንዴ? ምን ጠጥቼ ነው የምሰክረው? ያኔ ለመዳችሁ ታረቂ ነው። አረ ማታ ጨርሻለሁ እኮ አረቂውን። በስመ አብ። ተረጋጊ፣ እሺ፣ አይዞሽ፣ ተረጋጊ። ይዙ ገደሏት። ማን ይገደላት? እኑን ገደሏት። ተረጋጊ፣ ቅዠት ነው። እሺ አይደለም፣ ይዙ ሞታለች። ሞታለች። ወንድማማቾቹ ትንሽ እንኳን አታፍሩም? ፊታችን ስትቆም አፍራለሁ፣ ግን ከከፈልከኝ አናትህን ነው የሚከፍልልህ? ኧረ አይደለም፣ የማፍርበትን። አንተ እዚህ መታ ትደራደራለህ እንዴ? መቼም እንዳልደራደር ከፈለክ ምን ማድረግ እንዳለበት አውቃለሁ። በእነ ኢዛናና በእነ ጆሲ ቤት ተመሳሳይ ችግር በተመሳሳይ ሰዓት በተመሳሳይ ወቅት ተፈጥሯል። አዩ እንዲሁም እነ አቤልና እነ ሉላ ጆሲና ቡቻ ሁሉንም ቤተሰቡን እንግዲህ የሚያተራምስ ችግር ተፈጥሯል። አሌክስ ኃይሉን አሰባስቦ ወደ ድሮ ማንነት ተመልሷል። ይህን ነገር ያደረገው አሌክስ ወይስ ደግሞ ጌዲዮን? ማክ ኤደንን እባክሽ ይቅርታ አድርጊልኝ ብሏት ነበር። ኤደን በተራዋ ኮራ ብላለች። ኤደን ምንም ቢሆን በፉክክር ብትመጣም ግን ደግሞ ማክቤል መንገድ ላይ ጠብቆ ይቅርታ እንድታደርግለት ይቅርታ ቢጠይቃትም አርፍደሃል መንገድ ልቀቅ ብለው ነበር። ግን ደግሞ በጎረምራማው ድምፁ ሲያንጎራጉርላት መንገዷን ትታ ከሱ ጋር ቁጭ ብላለች። ማክ እንግዲህ ኤደንን የወደዳት ይመስላል። የኤደን ምላሽስ ምን ሊሆን ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትንሿ እንግዲህ የእርግዝናው ባህሪ ነጭናጫና ብስጩ አድርጓታል። ይህም እንግዲህ የተለመደ የሆርሞን መዛባት ነው ብሎ ኢዛና በተቻለው መጠን ለመንከባከብ እየሞከረ ነው። እናም እንግዲህ በቀኑ ትንሽ ተረብሻ ስለነበረ እሷን እንድትረጋጋ እያረገ ባለበት ሰዓት በራቸው በድንገት በከባዱ ተንኳክቷል። እናም ምን ተፈጠረ ብሎ ኢዛና በሩን ሊከፍት በወጣበት ጊዜ ማንም ሰው አልነበረም። ከዛም በኋላ ትንሿ መፍራት ጀምራለች። ይሄማ የሆነ ነገር ተፈጥሮ መሆን አለበት እያሉ ነው። መቅዲ ቡቻ እንዴት ተመለሰ ለነሉላ ስትናገር እነሉላም እንግዲህ በተቻለ መጠን ትንሿን መጠበቅ ይኖርብናልና እነሱ ምንም ነገር ቢፈጠር ምንም የሚያጡት ነገር የለም፣ እኛ ግን በጣም ጥንቃቄ ማድረግ ይኖርብናል ብላለች። ይህም እኛ እርጉዝ ስላለብን እኛ ለትንሿ ስንል ቀድመን አንድ እርምጃ መሄድ አለብን። ምክንያቱም እነሱ ግን ምንም የሚኖሩለት ስለሌላቸው የሚያጡት ነገር የለም። እናንተ ወደና ኢዛና ዘንድ ሄዱ፣ እኔ ደግሞ ነገሮችን ላጣራ ብላ መቅዲ ጋር ተለያይተዋል። ሉላና አቤልም በተለያየ መንገድ እያጣሩ ሳለ እንግዲህ መንገድ ላይ ባሉበት ለሁላቸውም ተመሳሳይ መልእክት ይላክላቸዋል። ህይወታቸውን የቁም ቅዠት እናደርገዋለን የሚል ዛቻ ለሉላም ላቤልም ተልኮላቸዋል። እነሱም ምንድነው የተፈጠረው? ይሄ ነገር ቡቻና እነ ጆሲ መሆን አለባቸው። መቼም ከነሱ የተለየ ሌላ ማንም ሰው ሊሆን አይችልም እያሉ ነው። ስለዚህ አሁን ወደ እነሱ መሄድ ያለብን ብለው በወሰኑ ጊዜ አይ ወደ እነሱ ሳይሆን ቀድመን መሄድ ያለብን ወደ እነ ትንሿ ነው፣ ወደ እነ ኢዛና ጋር መሄድ ያለብን ብለዋል። ሀሳባቸውን ቀይረው ወደ እነ ኢዛና ቤት እየሄዱ ሳለ
ትንሽ በቀኑ ጋደም ብላ ስለነበረ በህልሟ እንግዲህ እኑ ሲያፍኗት አይታ ስለነበረ ጩሃ ተነስታለች። ጩሃ ከተነሳች በኋላ እኑ የታለች እያለች ነው። እኑ ፊት ለፊቷ ተቀምጣ ቢሆንም ለትንሿ ግን እየታየቻት አልነበረም። ኢዛና እኑን ድምጽሽን ከፍ እንዳታረጊ፣ ኮቴሽንም ቀንሽ፣ ዛሬ በጣም ከባድና ኃይለኛ ሆና ነው ያለችው። እርግዝናው ነው መሰል እያለ ነበር። ተጀመረ ስትል ነው ቀላል ተጀመረ፣ ዛሬ በኃይለኛው ነው እንትን ብላ የነበረው። ለዛም እንግዲህ ግዴታ ቀስ ማለት ይኖርብሻል እያላት ነው። ስለዚህ ትንሿ ድምጿን አጥፍታ እኑ በተቀመጠችበት እኑ የታለች እያለች ነው። እኑ ፊት ለፊቷ ሆና አለው ብትላትም ግን ደግሞ ለሷ ያለች ስላልመሰላት በጭራሽ ልትረዳ አልቻለችም። ወስደዋታል፣ አፍነዋታል፣ ገለዋታል እያለች መጮህ ጀምራለች። ኢዛና እንደምንም ብሎ ትንሿን ካረጋጋ በኋላ ወዲያው ይሄው መጡ እያለች ነበር። ትንሿ በጭንቀቷ እጅግ በጣም በዝቷል። በዚህን ጊዜ እኑ ቢያንስ እንኳን ላንቺ ባታስቢ ለጽንሱ ማሰብ አለብሽና መረጋጋት ይኖርብሻል፣ እባክሽ ተረጋጊ፣ ማንም የለም እያለቻት ሳለ በድጋሚ በራቸው ተንኳክቷል። በዚህን ጊዜ በር ለመክፈት የወጣው ኢዛና ከእኑ ጋር በር ላይ ጭቅጭቅ ገጥመዋል። ኢዛና ከበር ላይ ርቀትሽን ጠብቂ ሲል እኑ ደግሞ አይ እብድ የሚያክል አጣና ይዛ እኔ ከበር አርቅም አንተ ክፈተው ወይም ደግሞ እኔ ከፍታለሁ ወግድ ጭቅጭቅ ገጥመው ከብዙ ንትርክ በኋላ ኢዛና እኑም ቢስትለው እሺ በቃ ቢያንስ ራቅ በይ ከበሩ ብሎ በሩን ሲከፈት ማንም አልነበረም። በሩን በከፈቱት ጊዜ ማንም ሰው አለመኖሩ እንዴ ይሄማ የሆነ መንፈስ መሆን አለበት ሰይጣን ነው እያሉ ሲከራከሩ ሳለ ድንገት ትንሿ ጮኻለች። ትንሿ በጮኸች ጊዜ ሮጠው ወደ ትንሿ ጋር ሲሄዱ ትንሿ ይሄው እዚህ መጥቷል እያለች እየተጨናነቀች ነበር። ይሄ ያንቺ ፍርሃት ስጋትሽ የፈጠረብሽ ስሜት ነው እንጂ ምንም ነገር የለም ቢሏትም ትንሿ ግን በጭራሽ አምኖ መቀበል ከብዷታል። አይ መጥቷል እዚህ ነበር አሁን እኮ ትንሿ ብሎ ጠርቶኛል እያለች ነው። ኢዛና የሚያደርገው ነገር ግራ ገብቷታል። ነው ወይስ ሚስቴን እያመማት ነው? ምንድነው እየተፈጠረ ያለው ነገር እያለ ነው። ግን ደግሞ ትንሿ የማታውቀው ወንድሟ እንግዲህ ቡቻ ሳይተዋወቁ ጥላት የሆኑት ትንሿና ቡቻ ትማማትና ወንድሞቹ ትንሿም አይ ቡቻ ነው ሊሆን የሚችለው ከሱ ውጭ እኛን ደፍሮ ማንም ሰው ምንም ሊያረገን አይችልም ሊሆን የሚችለው እሱ ብቻ ነው እሱ ነው እያለች ነው። እናም እንግዲህ ኢዛናም አሁኑኑ እንሄድላችኋለን ብሎ ነበር። ግን ደግሞ የትም ጥለኸኝ አትሄድ እባክህ እያለች ነው። የትንሿ መጨናነቅ እኑንም ቢሆን አሰግቷታል። ምክንያቱም እሷ እርጉዝ ስለሆነች ለጽንሱም ልክ አይሆንም እባክሽ ተረጋጊ ቢሏትም እሷም ለመረጋጋት እጅግ በጣም ከብዷታል። በስተመጨረሻም እንግዲህ እንደምንም አረጋግተዋት ቁጭ ባሉበት አንዴ መብራቱ አንዴ ምኑ እያለ ቤታቸው ውጥንቅጡ ጠፍቷል። ቤቱ የነሱ ቢሆንም አዛዡ በዝቶበታል። ይሄ ነገር ደግሞ ግራ ገብቷቸዋል። ሁላችንም እያበድን ነው ወይስ ምን እየተፈጠረ ነው እያለ ነው ኢዛና። አዩና ቡቻ መንገድ ላይ ተገናኝተው ቡቻን እንግዲህ በአደባባይ ወጣህ እኮ እያለችው ነበር። እሱም እንኳን እኔ አንቺስ በአደባባይ ተሸልንዴ ምንድነው ችግሩ እያለ ነበር። እና መባከህ ልክፈልህና ለኔ ልስራልኝ ብላለች አዩ። ቡቻም ምንም ቢሆን እኮ የሆነ ነገር ሲጀመር ካንቺ ነው የሚጀምረው ዲብዲቡም ቢሆን ስለዚህ መግደልም ካለብኝ ካንቺ ነው የምጀምረው እያላሳለ ወዴት እየሄድሽ ነው ሲላት ወደ ጆሲ እየሄደች እንደሆነና ጆሲ ላንተም እንደደወለልህ ነግሮኛል። በዛ ላይ ደግሞ የቤተሰብ ስብሰባ አለ ብሎ ነበር። ወደዛ እንሄድ ስትለው ቡቻ እኔ በጭራሽ አልሄድም እንደፈለገ አያሽከረክረኝም ከፈለገኝ ራሱ ይደውልልኝ እንጂ እንዴት ነው ባንቺ ብለሽ ነው ወይ የሚሄደው? አልሄድም አንቺ ሂጂ እያላሳለ ጆሲ ደውሏል። ጆሲ ደወለ ባለችው ጊዜ በቃ እንሽለት ብሏት ነበር። አዩ ስልኩን ስታነሳው ጆሲ የፍራት ድምጽ ነበረበት። ምን ነው ምን ተፈጠረ ችግር አለ እንዴ እያለችው ነበር። ቡቻ ነታለት ነው እንጂ ባለ ጊዜ ቡቻ ከኔ ጋር ነው ስትለው በጭራሽ እሱ ካንቺ ጋር ሊሆን አይችልም አሁን እዚህ ነበር አሁን እያለ ነው። አረ ቡቻ ከኔ ጋር ነው ያለው ከኔ ጋር ነው ብትለውም ጆሲ በጭራሽ ሊያምን አልቻለም። ጆሲ በቁምጣ ፈርቶ ሶፋ ላይ ተንጠልጥሎ ነበር። ጆሲ የተኛበትን ብርድ ልብስ አፍነው ተቃውም ቤቱን አገለባብጠው ጥለው ወጥተዋል። ስለዚህ ጆሲ እጅግ በጣም ፈርቷል። እንደውም የመሰለው ቡቻ ስለመሰለው ቡቻ እዚህ ነው ከአንቺ ጋር አይደለም እያለ ካዩ ጋር መከራከር ጀምሯል። አዩም ቡቻ ከኔ ጋር ነው ብትለም በሁለታቸው መሃል አለመግባባት ተፈጥሯል። በጭራሽ አላመነም። ምክንያቱም ጆሲ ከሱ ውጭ ሌላ ሰው እንዲያረጋኛል ብሎ ስላልገመተ አይ
ቡቻ እዚህ ነበር አሁን እዚህ ነበር ሲል እንዴ እኔ እኮ ያለሁት እዚህ ነው ምን እያልክ ነው ባለው ጊዜ አሁኑኑ ምንም ጊዜ ሳታቃጥሉ ነው ቶሎ ብሏል። እንግዲህ አዩና ቡቻ ወደዛ ቤት ሲሄዱ የቤት እቃው በሙሉ ተተረማምሶ ጆሲም ደግሞ ሶፋ ላይ ተንጠልጥሎ ነበር ለዛውም በቁንጣ። በዚህን ጊዜ ምን እየተፈጠረ ነው ምን ሆነህ ነው ባለ ጊዜ አንተ ራስህ አይደለ እንዲያፈናፍነህኝ የቤት እቃውን በሙሉ ወሰድከው እያለው ነበር። አንተ ያመሃል እንዴ እኔ እዚህ አልነበርኩም እያለ ነው። አዩም ከኔ ጋር ነበር እኮ የነበረው እዚህ አልነበረም ብትልም ግን ደግሞ ጆሲ በጭራሽ አዩንም ሆነ ቡቻን አላመናቸውም። ግን ደግሞ እንደምንም አረጋግተውት ምንድነው እየተፈጠረ ያለው ባሉት ጊዜ ባፌን አፍኖኝ ከዛ እቃውን አገለባብጠው ወጡ ብሎ ነበር። ይህን ነገር ከነ ኢዛና ውጪ ማንም ሰው ሊያረጋው አይችልም። እኛ ልናረጋው የነበረውን እቅድ ቀድመው እነሱ አወቁብን። ስለዚህ እንሰራላችኋለን እያለ ነው። እናም በዚህን ጊዜ እንግዲህ ጆሲ በጣም ፈርቷል። እሺ በቃ አሁን ተረጋጋና ቃሽተህ ነው ተኛ በህልም ያየኸው ነው እኛም በየቤታችን እንሄድ ብለው አዩ ወደ ቤት ልሄድ ብላለች። እሺ በቃ በጊዜ ሂጅ ብለዋት እሷን በቃ እኔም ልሄድ ሲል ቡቻ አይ አንተ አትሄድም እያለው ነው። እንዴ እስረኛ አድርገህ ልታስቀምጠኝ አትችልም መሄድ ይኖርብኛል ብሎታል። ጆሲ ደግሞ እባክህ አትሄድ እያለው ነበር። ጆሲ በከባዱ ፈርቷል። በዚህን ጊዜ እንግዲህ ቡቻ ሄዳለሁ ብሎ ሲያመር ጆሲ እባክህ እዚሁ ዳር እከፍልሃለሁ ብሎት ነበር። እሱም ከከፈልከኝማ ምን አሻኝ አድርልሃለሁ ብሎ ጆሲን እንግዲህ ወደ መኝታ ክፍል ሄድና አንተ ተኛ እኔ እዚህ ደግሞ ሶፋ ላይ ተኛለሁ ብሎታል። እንዲያሁን ጊዜ አይደለም እንዴ ቢልም ደክሞኛል ስለደከመኝ መተኛ ተፈልጋለሁ አንተም ደግሞ መኝታ ቤት ተኛ ሲለው ጆሲ ፈርቶ ስለነበረ እንደውም በቃ ተኛለሁ መኝታ ቤት ልግባ ብሎ ተነስቶ ገብቷል። ቡቻን ብርድ ልብስ አምጥቶ ሶፋ ላይ በተኛበት ጆሲ መኝታ ቤት በተኛበት በሁላቸውም ላይ በተመሳሳይ ጊዜ የማፈን ሙከራ ደርሶባቸዋል። ይህ ነገር ደግሞ ሁሉንም ሰላም ነስቷቸዋል። ጆሲ መጥቶ ቡቻን እንዴት እንደዚህ ታረጋኛለህ አንተ ራስህ ነህ እንደምታረጋኝ ብሎ ሊደበድበው ሞክሯል። ቡቻ ምን እያልክ ነው አንተ ያመሃል እንዴ አንተ አይደል አሁን በተኛውበት ብርድ ልብስ የመተህ የገለጥከኝ እያለ ነው። ጆሲ አንተ አይደለህ እንዴ እኔንስ እንደዚህ ያረከኝ እያለ ሁላቸውም መጨቃጨቅ ጀምረዋል። እንግዲህ ጆሲ በስተመጨረሻም ቡቻን ካመነው በኋላ እሺ በቃ ከዚህ በኋላ መኝታ ቤት ገብቼ አልተኛም እኔ እዚሁ ሶፋ ላይ ልተኛ ወይ እንግባና ውስጥ እንተኛ ብሎት ነበር። ቡቻ ግን በጭራሽ አላረገውም። ሄድና ተኛ አንተ ዛተኛን የዘተኛለሁ ብሏል። አይ በጭራሽ ሁለተኛ ገብቼ አልተኛም እያለ ነው። ፈራህ እንዴ ቢለውም እንዳልፈራ ቢናገርም ግን ደግሞ ውስጡ እጅግ በጣም ፈርቷል። ለዛም እንግዲህ ቡቻና ጆሲ ሶፋ ላይ ተንጠልጥለው እንዲሁ ቁጭ ብለው ነጋል ነጋ እያሉ ይንጋልንና እንሄድላቸዋለን እያሉ በፉከራ ቁጭ ብለው አንግተዋል። በስተመጨረሻም እንግዲህ ቡቻና ጆሲ ወዲያው ብቻቸውን ቁጭ ባሉበት አዩ ወደ ቤቷ ልትሄድ ስትል ከኋላ እየተከታተሉ ስላስፈራሯት ተመልሳ እና ጆሲ ቤት ሄዳለች። እናንተ ናችሁ አይደል እንዲህ የምታረጉኝ ብላ እሷም ከነ ጆሲ ጋር ተጣልታለች። እና ጆሲ እኛ ለራሳችን እንዳንቺ ተመሳሳይ ነገር እየተደረገብን ነው ምን ብለን ነው ላንቺ ምንድንስ ነው የምናረገው እያሏት ነበር። እሷም እናንተ ናችሁ ከእናንተ ውጭ ይሄንን ማንም ሊያረጋ አይችልም እያለች ነው በድፍረት። ግን ደግሞ ጆሲና ቡቻ እነሱ ምንም ያረጉት ነገር እንደሌለ እዚህ እንደነበሩ ቡቻ ደግሞ አንቺን መግደል ካለብኝ እንጂ ፊት ለፊት እንጂ ምን አስፈለገ መደበቁ እያለ ነው። እናም በዚህ ሁኔታ አሁን ተረጋጊና እዚሁ ዳሪ እኛ ለራሳችን እንዳንቺ ከባድ ነገር ነው ስናሳልፍ የነበረው በዛ ላይ ካላመሽን ደግሞ ትንሽ ቆይና ታረጋግጫለሽ ብለዋት ከነጆሲ ጋር ለማደር እዛው ወስናለች። ይንጋልንና በጧቱ እንሄድላቸዋለን እያሉ እየፎከሩ ነው። በሌላ በኩል እነ ኢዛና ቤትም ተመሳሳይ ችግር ተፈጥሯል። አቤልና ሉላ ወደና ኢዛና ጋር በመጡበት ጊዜ ሰዓቱ መሽቶ ስለነበረ በዚህ ሰዓት ብናንኳኳ ይደብራል ሊቀር ብለው ተውት የነበረውን ከደቂቃዎች በኋላ ዘወር ሲሉ የነ ኢዛና ቤት የጩኸት ድምጽ ተሰምቷቸው በዛ ላይ ደግሞ በሩ ተከፍቷል። በሩ ሲከፈት ምን ተፈጥሮ ነው ብለው ሮጠው ሲገቡ እነ ትንሿ ተረጋግተው እነሱ ቁጭ ብለዋል። እንዴ ምን ሆናችሁ ነው በር ቢያንስ አዘጉም እንደ እያሉ ነበር። ግን ደግሞ ኢዛና በሩን ዘግቶት ቁልፍ ይዞ እንደመጣ እየተናገረ ነው። እነ ሉላ ደግሞ እነሱም በር ለማንኳኳት ደብሯቸው ሊመለሱ ሲሉ ከደቂቃዎች በፊት ዝግ የነበረው በር ከደቂቃዎች በኋላ ደግሞ ክፍት እንደነበረ ተናግረዋል። ትንሿ በዚህን ሰዓት እጅግ በጣም ፈርታለች።
አላልኳችሁም እዚህ ቤት ሰው አለ እያለች ነው እንግዲህ አቤልና ሉላ በቃ እንሂድ እናንተ እኮ የጮኻችሁ መስሎን ነው ባሉ ጊዜ ማንም ሰው የጮኸት እንደሌለ ተናግረው እንሂድ ብለው ነበር። ግን ደግሞ እነሱ እዛው ባሉበት ተመሳሳይ ችግር ተፈጥሯል። ሲፈልጉ አያገኙትም፣ ስለማየትም አይታይም። ግን ደግሞ በተለያየ ነገር መልእክቶች ይደርሳሉ። በህይወት መኖር ከፈለጋችሁ ካላችሁበት አትንቀሳቀሱ የሚል መልእክት ለነሉላ ተልኮላቸዋል። እና ሉላም ይሄ ተላከልን ባሉ ጊዜ የበለጠ ሴቶቹ ፈርተዋል። ሉላም ቢሆን ፈርቷል። ወደ ቤታችን እንሄድ ብለው ነበር። ግን ደግሞ መልእክቱ እኮ ቃቃ አይደለም፣ ስለዚህ እዚሁ ደሩ ተብለው ተስማምተዋል። ወንዶቹ እኛ ዞር እያልን ግቢውን እናያለን፣ እናንተ ተኙ ሴቶቹን ባሉ ጊዜ ማንም ሰው በሌለበት የጩኸት ድምጽ ይሰማል። ጮሁ ብለው ሮጠው ሲሄዱ ማንም ሰው እንዳልጮህ ይነገራል። ብቻ በእንደዚህ ቤቱ ጥንቅጡ ወጥቷል። በስተመጨረሻም እንግዲህ ከመብራቱ ጀምሯል። መብራቱን ሲፈልጉ ያጠፉታል፣ ያደበዝዙታል። በዛ ላይ ደግሞ የቤቱ ቁልፍም ጠፍቷል። ይህ ነገር ኢዛናን እጅግ በጣም አናዶታል። ሉላ አሁንስ እኔም መፍራት ጀመርኩ እያለ ነው። ትንሿና መኝታ ቤቱ ነው። ጮሁ ብለው ወንዶቹ ሲሄዱ ማንም ሰው እንዳልጮህና ተረጋግተው እንደተቀመጡ አይተዋል። እዚህ ቤትማ መንፈስ አለ እያሉ ነው። ትንሿ ደክሟት ትንሽ አረፍ ብላለች። እኑም ደግሞ መጸዳጃ ቤት ሊሄድ ስለተረበሽኩ ቤት የምታጠብ አለብኝ ብላ ወደ መጸዳጃ ቤት ሄዳለች። ሉላና ቤልም በቃ እንከተልሽ እንደ ቢሏትም እሱ አልፈልግም መጸዳጃ ቤት ነው የሚሄደው ብላ በሄደችበት ፊቷን ታጥባ እስከምትመጣ ትንሿ በህልሟ ሲያግቷትና ሲያፍኗት ስትወድቅ አይታለች። ትንሿ ከተኛችበት ጮሃ ተነስታለች። ከተኛችበት ጮሃ ስትነሳ እኑን ገድለዋታል እያለች ነበር። እኑም ወደ አጠገቧ ነበረች። ኧረ እኔ ደህና ነኝ ምን ሆነሽ ነው ስትባል ያየችው ህልም ከባድ እንደሆነ ተናግራለች። ብቻ የቀን ቅዠት ሆኖባቸው አሳድረዋቸዋል። ጧት ነጋ ብለው ቡቻና ጆሲ ፍለጋ ወጥተዋል። ሉላና ቤልም ቁርስ ሊበሉ በወጡበት ጆሲ ለማናገር ሞክሯል። ቡቻ ግን አንተ አታፍርም እንዴ ሲሉት ከከፈላችሁኝ አፍራለሁ ብሎ በዛው ፊቱ ከጆሲ ፊት በገንዘብ ተጠራጥሯል። እና ሉላም ተናደውባቸው ጥለዋቸው ሄደዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ